ለሚመጣው ትውልድ ማስተማሪያ ሁሉ ልናደርግ የሚችል እውቀትን ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። ልጁ ፎከስ ኤሪያው እስልምና ነው። እንግዲህ እንደ ሌሎቹ እንኳን ወገኖች መጥቶ ከፕሮቴስታንት ጋር ሙግት የሚቀርብ አይደለም። ጊዜውን እንዲያባክን ትኩረቱን እንዲከፍል አደረጋችሁት። በቃ ስራው እስልምና ላይ መስራት አይደል? ወደ እናንተ ዞሮ የማያይን ሰው በግድ በነገር አዞራችሁ ከእናንተ ጋር አፍላፊ እንዲከፋፈል የዚህ የልህ ጨምላቃ ጨዋታ ውስጥ ገብቶ እንዲጨማለቅ ነው የፈለጋችሁት። ቪዲዮ መክፈት የምትችሉ ሰዎች ግቡና የእፎይን ቪዲዮ ክፈቱልኝ። የእፎይ የወንድማችን እፎይ መጀመሪያ ከዚህ ላይ የቆረጡት ላሰማና ከሰዎች ባለው ያሉት አባት ይቅርታ ጠየቁ፣ እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያን እና የመሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰን እናልፍ። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ዋብያዎች ያ ተጀምሮ ያላለቀ ጭንቅላት የሌለው እግር የምታመልኩትን አካል ግጠሙለት ፈልጉና ማለት ነው። የአካላት ስብስብ የሆነ ባትና እግር ያለው ጭንቅላትና አንገት ይኑረው አይኑረው ማታቁትን አሁን ፈልጉ። ፕሮቴስታንቶችም አፋልጓቸው ባይሆን አብራችሁ ስለነበራችሁ ሰሞኑን። ለማንኛውም ወደ አባታችን ይቅርታ ቪዲዮ ነው ይችን ፓርታ ከዚህ ላይ ይቆርጣል። ስለዚህ ላይ ማውራት ፈልጌ ነው እኔ። ቆይ አንዴ ለማውራ በቃ እዚህ ላይ ብቸኛ እኔ እፎይ ላይ ያገኘሁትን ስህተት ልንገራችሁ። ጀነራላይዝድ ማድረጉ ነው እፎይ ላይ የተገኘው ስህተት ማለት አጠቃሉ ማውራቱ። ለምሳሌ ቪዲዮ ያልሰራን በጣም ብዙ እልፍ የወንጌላውያን አማኞች አለን፣ ጉዳዩ ላይ ገብተን ሀሳብ ያልሰጠን። ጀነራላይዝድ ማድረጉ እፎይ ትክክል አይደለም። እዚህ ቪዲዮ ላይ ግን እዚህ ቁጣ ውስጥ የከተታችሁት አብዛኞቻችሁን ወንጌላውያን አማኞች አብዛኞቻችሁ ወንጌላውያን አማኞች እዚህ ቁጣ ውስጥ የከተታችሁት ልክ የዛ ሰውዬን ስህተት ስለማውቀው ነው። የዛን አባት ስህተት የሁሉም የኦርቶዶክሳውያን እምነት እንደሆነ ወይም ደግሞ በምስባክ ላይ የተሳሳቱት ስለሆነ ኦፊሻል የሆነ አቋምና እምነት እንደሆነ አድርጋችሁ ስታራግቡ ነበር። እንደምታውቁት የዛሬ 2 ወር ኦር 3 ወር እንኳን አይሞላውም 2 ወር ገደማ አካባቢ ላይ ኡስታዝ ኡሱና እፎይ ዲቤት አድርገው ነበር። በጣም ትልቁ ነጥብ ማስጠያ የነበረው ከኡስታዝ ኡሱ ጋር ከኡስታዝ ኡሱ ጋር በተወያዩበት ውይይት ላይ በጣም ነጥብ ማስጠያ የነበረው የእፎይ ሀሳብ የአላህ አካሎች የተነጣጠሉ ናቸው ወይም የሚገጣጠሙ አይደሉም አይነት ነገር ነጥብ አስጥሎ ነበር እፎይ ማለት ነው። ከዚህም የተነሳ በሙስሊሙ ዓለም ላይ ወይም በሙስሊሙ የዕቅበተ እምነት አገልግሎት የሚሰጡ ሰዎች የምታውቁት ነው፣ ውሃብዮች እና ደግሞ ሌሎቹ ተከፋፍለው ያሉ ወገኖች እርስ በርስ ዲቤት ሲጠራሩ ነበረ፣ እርስ በርስ ሲጠያየቁ ነበር። ምክንያቱም ያ ውይይት ኢፌክቲቭ ሆኖ ያው መቼም ዕቅበተ እምነት ማለት የኔ እምነት ትክክል ነው የአንተ እምነት ስህተት አለበት የሚለውን ለማሳየት እና በእምነትህ ውስጥ ያሉትን ሰዎች እምነትህ ውስጥ ጸንተው እንዲቆዩ ማድረግ፣ ከእምነትህ ውጭ ያሉ ሰዎች ደግሞ የአንተ እምነት እውነተኛ መሆኑን አስበውና አምነው ወደ አንተ እምነት እንዲመጡ ማድረጊያ መንገድ ነው ዕቅበተ እምነት። በውስጥ በኩል የሚነሱ ስህተቶችን፣ በውጭ በኩል የሚነሱ ስህተቶችን ወይም በእምነትህ ላይ የተዋሹ ውሸቶችን ማጋለጥ ዕቅበተ እምነት አገልግሎት። ታጋልጣለህ፣ ትመክታለህ። ከዛ በኋላ የአንተን እውነት ደግሞ ለሌሎች ታቀብላለህ። ከዛ የተነሳ እኛ እንዲህ ነው የምናምነው እናንተ ደግሞ እንዲህ ነው የምታምኑት ብሎ ከሙስሊሞች ጋር ወይም ከኡስታዝ ኡሱ ጋር ውይይት አድርጎ ነበረ። ጥሩ ውይይት ነበር አለው። እህታችን አለው እያወራው ነው። ሰላም ነው? አዎ ተሰማል። እሺ የሌለው መስሎኝ ነው እና ኔትወርክ የተቋረጠ መስሎኝ ነው። ከዚህ አንጻር የተሰራ ስራ ነበረ።
እኔ በጣም ደስ ብሎኝ ቪዲዮ ሰርቻለሁ በዛ ወቅት ላይ። ምክንያቱም እንደውም ገብቼ ፎይ ጋር ሐሳብ ሰጥቼ ነበር። የኔንም እምነት ነው የመከት ክርስትናው እንዳጠቃላይ ክርስትናውን የመከትክልን በጣም ይሄ ቆንጆ ነገር ነው የተሰራው ስራ ምናምን ብያለሁ። እንደ ወንድም እንደ ስጋ ወንድም ወይም እንደ ኢትዮጵያዊ ሙስሊሞችን አንጠላቸው። ሙስሊሞችን ምንም ቅራኔ ከሙስሊም ጋር የለኝም። ግን የሚከተሉት እምነት የሚከተሉት ሐሳብ እውነት እንደሆነ አይሰማኝም። ምክንያቱም እኔ ክርስቲያን ስለሆንኩ ማለት ነው። ከዚህ የተነሳ በእሱ እስልምና ላይ እንደሚሰራ ቅበተ እምነት አገልጋይ ያሳረፈው ተጽዕኖ ከፍተኛ እንደነበረ አውቃለሁ። ያንን ተከትሎ ይህንን ሐሳብ ማስታመሚያ በጠፋበት የኛ አባት ቪዲዮ ብቅ አለ። የኛ አባት ቪዲዮ ለስላሴ ጾታ አለው የሚል ስህተት ወይም ሐሰት ወይም ኑፋቄ በሉት ሾልኮ የገባ ኑፋቄ። እሳቸው ዳህጠ ልሳን ነው ብለዋል። ምንም ይሁን ብቻ ዳህጠ ልሳንም ሆነ ምንም መድረክ ላይ ተነግሯል፣ ተሰረጫጭቷል። ይህንን ስህተት አግኝተው ሲያራግቡ የነበሩ የኛ ወንጌላውያን አማኞች አሉ። ስህተቱ ትክክል እንዳልሆነ መናገር ራሱን ችሎ ሆኖ ሳለ ግን ከእስልምና ጋር አብሮ ሆኖ አስመሳይ ምናምን የምትለኝ ኤምኬስ እያስመሰልኩ አይደለም። እውነቱን እኮ ነው የምነግራችሁ። ማስመሰል ምን ማለት ነው? እኔ ባስመስል ከእናንተ ጋር አልሆንም እንዴ? እኔ ከእናንተ ጋር ሳላስመስል እንዴት ከኦርቶዶክስ አስመስላለሁ? እኔ ከእናንተ ጋር እኮ ማስመሰል ከብዶኝ እኮ ነው። ከነቀለሜ ጋር ብትል፣ ከዮናታን አክሊሉ ጋር ብትል፣ አሉ ከምትላቸው አፖስተሎች ጋር ብትል፣ ነብዮች ጋር ብትል ማስመሰል ስላልቻልኩ እኮ ነው የወጣሁት እንጂ ምን ጎሎብኝ? ባስመስል አስመሳይ በሆን ምን ቻሌንጅ ገጥሞኝ? ለምን ከአንተ ጋር እሳዳደባለሁ? ጀግኔ አንበሴ ትለኝ ነበር አስመሳይ በሆን። ዞሮ ዞሮ አንዳንድ ወገኖች አራገባችሁት። በተለይ ደግሞ ጋቢ ለባሹ ዳንኤል ሰሞኑን ከዮናታን አክሊሉ ጋር እያየሁት ነበር። ፎቶ ተነስቶ የሞቀበት የማይጠፉ ሰዎች አሉ። እንደ ሜሎስ እንደ ዳንኤል አይነት ሰዎች ሙቀት ያለበት ቦታ የማይጠፉ እውነት በፍጹም በህይወታቸው በደም ስራቸው ውስጥ የማይሄድ የሐሰት ቅብብሎሾች ማለት ነው። መጀመሪያ ኦርቶዶክስን እናድሳለን የሚል አቋም ነበራቸው። አልታደሳለቻቸው መሰለኝ። አሁን ፕሮቴስታንትን ያለው ላይ እናደራቸዋለን። ቢያንስ አዳሲያን እንኳን ሆኖ አልመጡም ወደ ፕሮቴስታንት። አትሊስት እዛ እናድሳለን ብላችሁ እዚህ ምን በቃ እዛ አልታደስ ብሎናል እዚህ ማደስ ልንቀጥል ነው ሁሉ ብትሉ ደስ ይለኝ ነበር። ግን እዚሁ ደግሞ መታችሁ ስህተት ውስጥ ምን ውስጥ ናቸው ያላችሁት? አትሊስት እንደ ስህተት እንኳን ባለፈው የተሳሳቱትን ስህተቶች ስትናገሩ አይደለም የዮናታንና ሐሰቶችን ስህተቶች እየሸፈናችሁ ነው የምታልፉት። አለቅ እየሸፋፈናችሁ ነው የምታልፉት። እውነትን የሚወድ ሰው ሁልጊዜ እውነትን ይናገራል። ሐሰትን የሚወድ ሰው ደግሞ የሚመቸውን ሐሰት ይቃወማል። የሚመቸውን እውነት ደግሞ ሐሰት ደግሞ የራሱ እውነት አድርጎ ይቀጥላል። ዞሮ እነዚህም ሰዎች ሲናገሩ ሰምቻለሁ። ቃል በቃል ወሃቢዮችን ወይም ሙስሊሞችን ስላሴ እንትን ስለ አላህ የነገርካቸው ነገር እንዳለ ሆኖ አብረክም አለ እንትና ማን ነው ዳንኤል ጋቢ ለባሹ ምን አለ ለእፎይ ይሄን ነገር አድርሱለት ያንተንም አባቶች ልክ ሙስሊሞች እንዳስተካከል ብታስተካከላቸው ብሎ ስሙን ጠርቶት የማያውቀውን ሰውዬ ስሙን ጠራ። እኔ እፎይ ዕቅበተ እምነት የሚሰራው ፕሮቴስታንት ላይ አይደለም። ጋዲሳን ብትናገር አሊያም አክሊልን ብትናገር አሊያም ደግሞ ሌሎቹን መዝሙር ያሬድን ሌሎቹንም ብትናገር ያንተን እምነት ኦልሬዲ በሐሳብ እየሞገቱ ስለሆነ ፕሮቴስታንት ላይም ዕቅበተ እምነት ስለሚሰሩ ልክ ነው ሃይማኖቴን ዲፌንድ እያደረጉ ነው ብለህ ታስባለህ። አንድም ቀን የፕሮቴስታንት እምነት ላይ አስተያየት ሰጥቶ ማያውቅ እንደውም በገጠሙት አጋጣሚዎች የፕሮቴስታንት እምነት ተከታዮችም አንዳንዶቻችሁን አመሰግናለሁ እያለ ምስጋና የሚያቀርብ እፎይ አብሮም እስልምና ላይ የሚሰሩትን የፕሮቴስታንት እምነት ተከታዮች ገስት ላይ አስቀምጦ ስለ ክርስትና ሲባል አብሮ ሆኖ ከሙስሊም ጋር በተያያዘ ዕቅበተ እምነት የሚሰራ እፎይ አንድም ቀን ስለ ፕሮቴስታንት አውርቶ አያውቅም። ነካክታችሁ ስሜታዊ ያደረጋችሁት ለምን? እናንተ የምታስቆጥሩ ነጥብ ኦርቶዶክስ ላይ ሳይሆን እየተቆጠረ የነበረው አጠቃላይ ክርስትና ላይ ስለነበር ነው። ትናንትና በእፎይ ውይይት የፈረሰ የነበረው ጨለማ ሰፈርን እናንተ ይሄ የብሽሽቅ ወንጌል ስለሆነ የያዛችሁት፣ የእልህ ወንጌል ስለሆነ የያዛችሁት፣ መስቀል የያዘን አካል ማሳደድ ስለሆነ የያዛችሁት
በቃ ልጁን ማይሆን እልህ ውስጥ ከተታችሁት። ይባስ ብሎ ይህችን የተናገረችውን ነገር ነካክታችሁ ካናገራችሁት በኋላ ስርዓትን ሁለተኛውን ቪዲዮ ክፈችልኝ። ጠላውን ይገለጥላችኋል። ዝም በሉ። ጠላ እኮ ጥሩ ጠላ ፀሐይ ሲወጣበት የሚጠፋ ነገር ነው። ጠላ ሁለተኛውን አሁን ውይይት የጠራውን ውይይት ንገሪ። አሁን የጠራውን ውይይት እና እኔ እፎይ ነካክታችሁ ነው። አሁን እፎይ እውነቱን ልንገራችሁ ጀነራላይዝድ አድርጎ ሁሉም ፕሮቴስታንት ከውሃብያ ጋር እንደቆም አድርጎ መናገሩ ፍጹም ስህተት ነው። ይሄ ነው ስህተቱ። ምክንያቱም እኔ አልቆምኩም። የእኔ ወዳጆች አንድም ቀን እፎይ ላይ ሀሳብ ሰተን ርዕስ አድርገነው እፎይን ገብተን አናውቅም። አፕሪሼት ከማድረግ በቀር እሱ ላይ የተዋሹ ውሸቶችን ለመግለጥ ከመሞከር በቀር ስንት ውይይቶች ነው የቀረቡልኝ። እፎይ ጋር ገብቼ የሰጠሁትን አስተያየት አይተው እኔ እስልምና ላይ ቅበተ እምነት አልሰራ እንግዲህ ግን በቃ በእፎይ የተቆጠረውን ነጥብ በእኔ ሁሉ ለማካካስ የፈለጉ ሰዎች አሉ። እኔን ውይይት የጠሩኝ ማለት ነው። ተረዳችሁ አይደል? በጣም ብዙ ወንጌላውያን አማኞች ከእፎይ ጎን ናቸው። ምክንያቱ የማይካድ ወንጌላዊ አገልግሎት እያገለገለ ነው። ይሄ ልጅ ክርስትናን ነው የሚሰብከው። ኢየሱስ ክርስቶስ የዘላለም አምላክ መሆኑን ነው የሚሰብከው። ሰው የሆነው እሱ መለኮት እንደሆነ ነው የሚሰብከው። ስለዚህ በጣም ትልቅ የወንጌል አገልግሎት የሚያገለግል ልጅ ስምህን ጠርቶ ማያቅ አንድም ቀን ምንም ብሎ የማያቅ ልጅ ነካክታችሁ ስታበቁ ለሰጣችሁ ምላሽ የሆነ በቃ ፕሮቴስታንት ጠል አድርጋችሁ ለማቅረብ መሞከራችሁን እጅግ በጣም ነው የምጸየፈው። ልረዳችሁ አልችልም። ማስመሳይ ልትለኝ የምትችለው እኔ ከኦርቶዶክስ ጋር ስጣላ ወንጌል አርበኛ ምናምን የምትለኝ ከሆነ ይቅርብኝ ወዳጅ። የወንጌል አርበኝነት አንተ አርበኛ ሁን። እሺ ክፈችው። ለሚመጣው ትውልድ ማስተማሪያ ሁሉ ልናደርግ የሚችል እውቀትም ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ የቪዲዮ በደንብ ሼር በማድረግ ተናገር እውነት ለሁሉ አይ ቲንክ ለሚባለው ሼር አድርጉለትና እንዲደርሰው ማለት ነው። እንግዲህ ቃል በቃል ማርያም ታማልዳለች የሚል አላመጡም የሚል አይነት ከዚህ በፊት አንድ ጠይቀው እሱን እንደ አዲስ አሁን እያጮሁት ነው። ያጮሁበት ምክንያት ምንድነው? ሰሞኑን አንድ አባት በስህተት ለስላሴ ጾታ ከተናገሩ በኋላ ከዋብያዎች ጋር ሆነው አብረው ፕሮቴስታንቶች ጓገጭ እያሉ ነበረ። አጀንዳው ሲመታባቸው ጊዜ ተበሳይተዋል። ህብረት ማድረጋቸውን ጠቁመን ነበረ። አናዷቸዋል። ይሄ ነገር ቃል በቃል የሚል አተናል እና መጽሐፍ ቅዱስ ላይ እያላችሁ ነው አደለ? ኤግዛክቱ ወርድ ፋላሲ ነው አደለም? ፈልጉት። ፋይን ቀላል ነው። ተናገሩና ለሁሉ። ስለዚህ እኔ አንተን ፈልግሃለሁኝ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው? እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አደርጋለሁ። የፈለግከውን ገድል ተሸከምና ና በዚህ ጉዳይ ላይ የፈለግከውን ገድላት ድርሳናት ያዝና ና። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨቡዴን የነጫላን ትርጉም ስለማትቀበል አሳውቀኝ። በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁኝ። እሳቸውም አብረው መምጣት ይችላሉ። ሰዓት ይዛሉ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ እኛ የሙታን ድምፅ መስማት አንፈልግም። እንደምትሰሙት ነው እንግዲህ ከውሃብዮች ጋር አብራችኋል እያለ
ይሄን ደግሞ ያለበት ዋና ምክንያት ምንድነው? እኛ አባት የተናገሩትን ንግግር ልክ ባለፈው እፎይ በውይይቱ ላይ ከኡስታዝ ኡሱ ጋር የፈጠረውን ዳሜጅ ኮንትሮል ሊያደርጉበት በዚህ በውሃብያ ሳይድ ያሉ ሰዎች ተፍ ተፍ ሲሉ እገዛ ስትሰጡ የነበራችሁ ወንጌላውያን አማኞች አላችሁ። አሁን እፎይ ችግሩ ቅድም እንደነገርኳችሁ እነዛን ሰዎች አይደንቲፋይ አድርጎ መናገር ቢቻል አሊያም ደግሞ አንዳንድ ፕሮቴስታንቶች በሚል ቢያስተካከለው፣ ምክንያቱም ሁላችንም እንደዚህ አይነት የሕፃን ልጅ እቃቃ ጨዋታ ላይ የምንገባ ሰዎች አይደለንም። አንዳንድ ወንጌላዊ አማኞች እንደዚህ ወይም ፕሮቴስታንቶች እንደዚህ ስትሳተፉ አይቻሉ ከእንትኖች ጋር ብሎ ጀነራላይዝድ ባያደረገው አሪፍ ነበር። ነገር ግን ይሄንን ሰው ላይቭ ላይ ስሙን ስጠሩት ሰምቻለሁ። ስለ እፎይ ስታወሩ በጣም ልታጮው ፈልጋቸዋል። የእኚህን አባት ስህተት ልክ ሙስሊሞችን እንደምታስተካክለውና እንደምታርቀው እኚህንም አባት አስተካክላቸው ብላችሁ የሆነ በቃ አሳልፋችሁ መስጠት ላይ ሄዳችኋል። ልጁ ፎከስ ኤሪያው እስልምና ነው። እንግዲህ እንደ ሌሎቹ እንኳን ወገኖች መጥቶ ከፕሮቴስታንት ጋር ሙግት የሚቀርብ አይደለም። ጊዜውን እንዲያባክን ትኩረቱን እንዲከፍል አደረጋችሁት። በቃ ስራው እስልምና ላይ መስራት አይደል? ወደ እናንተ ዞሮ የማያይን ሰው በግድ በነገር አዞራችሁ ከእናንተ ጋር አፍላፊ እንዲከፋፈት ከዛ ልክ አንዳንድ ወገኖች እልህ ውስጥ ከፕሮቴስታንት ጋር እናንተም እልህ ውስጥ ከኦርቶዶክስ ጋር እንደገባችሁት የዚህ የእልህ ጨምላቃ ጨዋታ ውስጥ ገብቶ እንዲጨማለቅ ነው የፈለጋችሁት። ምን አለ ሰው ትክክለኛ ኢየሱስ ክርስቶስ አምላክ አይደለም ብሎ የሚያምኑ ናቸው ሙስሊሞች። አምላክ አይደለም ኢየሱስ ብለው ነው የሚያምኑት። እነዛን ሰዎች ነው የሚሞግተው። እውነተኛ ነቢይ መሐመድ ነው ብለው ነው የሚያምኑት ሙስሊሞች። እውነተኛ የመጨረሻው ነቢዩ መሐመድ ናቸው ብለው ነው የሚያምኑት። እነዛን ሰዎች ነው የሚሞግተው። ቁርአናቸውን ነው የሚሞግተው። መጽሐፋቸውን ነው የሚሞግተው። እንደው ስራውን እንዲሰራ ብትተውትስ ወደ እናንተ ከምታዞሩት ማለት ጥቅሙ ምንድን ነው እያልኩ ያለሁት። ቀለም ይሰማል ወይስ እንደዚህ አይነት ሰዎችን ካልነካችሁ በስተቀር የሚሰማችሁ አድማጭ ያላችሁ? እናንተ እንደ ድፍን እንደ ፕሮቴስታንት ወካይ ሆናችሁ ማን ወካይ ያደረገ? አንተ የትኛው ካውንስል ነው የሾመ? የትኛዋ ቤተክርስቲያን ነው የሾመች? እንደው ሼሚዞን እኮ ነው ወንጌላዊነቱን ራሱ ለራስ ነው የሰጠከው። እንደምናውቀው ቤተክርስቲያን እንኳን ወንጌላዊ ብላ ያልሾመች ሹመት ከቤተክርስቲያን ያልተቀበልክ ሰው ምንድን ነው የምትፈልጉት? አሁን ይሄ ሰው ወደዛ ወንጌል የሚሰራበትን ወደዛ ጨለማን የሚያፈርስበትን ሐሰትን የሚገልጥበትን ጊዜውን ከፍለህ ከአንተ ጋር አንገት ለአንገት የሚጓተትበትን ርዕስ ሰጠክ። አሁን ምን ውይይቱን ትቀበላል? ውይይቱን ትቀበላለህ ወይ? ትወያያላችሁ፣ ትጨቃጨቃላችሁ እርስ በርስ? አሁን እንደ ኦርቶዶክስ ቤተክርስቲያን አማኝ ፕሮቴስታንት ልክ ነው ብሎ ላያምን ይችላል እፎይ። አንድም ቀን ግን ዞሮ ሀሳብ ሰጥቶ አያውቅም። ምክንያቱም የእሱ ፎከስ ኤሪያው እስልምና ስለሆነ አትሊስት እሱን እንኳን አታከብርም። እና እኔ ውይይት የመሐመድ አበባውን ቪዲዮ ቆርጣ መጣች። መሐመድ አበባ የተናገረበትን ሀሳብ ማለት መሐመድ አበባው እናንተ አምላክ እንደዚህና እንደዚህ ብለው በአምላክ ላይ በጌታ ላይ የሚናገሩትን ጸፋይ ነገር፣ ቀፋፊ ነገር፣ ሙስሊሞች የሚናገሩትን ቀፋፊ ነገር በተመለከተ አዎ ስለሚወደን ነው ያንን ያደረገው ብሎ ለመመከት የተጠቀመበትን ነገር እንደንትን ማለት ነው። በዚህ ያክል ደረጃ መሐመድ አበባው ላይ እንግዲህ ኦርቶዶክሶች ፎከስ አድርገው ሀሳብ ሰጥተው አያውቁ። እንደዚህ መጓተት እስልምና ላይ ነው መሐመድ አበባው የሚሰራው። አየህ፣ ፎከስ የሚያደርጉ ሰዎችን አይነካም ብዙ ሰው። አሁን ግን በዚህን ያክል መሐመድ አበባውን ቃላት የምንሰነጥቅበት ከሆነ የእፎይን ቃላት የምንሰነጥቅበት ከሆነ ምንድን ነው ዓላማችን? ነው ተያይዞ መጥፋት ነው? ያልነካችኋቸው እኮ አሁን ካቶሊክን ነክታችሁ አታውቁ ወይስ? የካቶሊክ ምዕመን የለም እዚህ ሚዲያ ላይ። አሁን ኦርቶዶክሳውያን በፍጹም ኦንሊ ጂሰስን ነክተው አያውቁም እዚህ ሚዲያ ላይ። ምክንያቱም ፕሮቴስታንትና ኦርቶዶክስ በጣም ተጠማምደዋል። በልህ ነው፣ በቃ በስድድብ ነው ብዙውን ነገር የሚሄደው። በእውቀት የሚሟገቱ ሰዎች እንዳሉ ሆነው መሳሳቡ መጓተቱ ግን እዚህ ፕሮቴስታንትና ኦርቶዶክስ መካከል ላይ ይብሳል።
አሁን ሰሞኑን አብሮኝ ስለታሰሩ ሰው አንድ ቪዲዮ ለቀቅያለሁ። ኮሜንት ላይ እየተመለከትኳችሁ ለምን ወደ ኦርቶዶክስ አትሄድም? አባ ወልደ ጊዮርጊስ አብሮኝ ታስረው ነበረ። እስር ቤት ወዳጄ ነበሩ፣ መልካም ሰው ነበሩ። እግዚአብሔር ይባርኮት እንኳን ተፈቱን ያልኩት የአባ ወልደ ጊዮርጊስን መፈታት ደስታ መግለጽ ልክ እንደ መከዳት የምታስቡ ሰዎች አላችሁ። እኔ እኮ እንዴት አድርጋችሁ ነገሮች እንደምትመለከቱ አላውቅም። እና ውይይቱን ይቀበል የምትሉ ሰዎች ጌታን ከተቀበለ አይበቃም እንዴ? እናንተ ደግሞ ምንድን ነው የምትሉት? ሼም የለም እንዴ? እኔ በጣም ነው ያዘንኩት። ይሄን ለመናገር ነው ወዳጆቼ። እፎይ ፎከሴሪያው እስልምና ላይ ነካክታችሁን ወደዚህ ያመጣችሁት። እሱም ጀነራላይዝድ አድርጎ መናገሩ ጠቅልሎ ወቅጦ ሁላችንን መናገሩ ትክክል አይደለም። ግን የተናገረው ሪያሊቲ ነው። በተለይ የመጀመሪያው ቪዲዮ ላይ ማን መካሪ ያለን? ፕሮቴስታንቶች ይደብራችኋል አውቃለሁ፣ እውነት ሲነግራችሁ። ግን ማን መካሪ ያለን? አሁን ስንሳሳት የምራ ማን ይመልሰናል? ተውት። አሁን አክሊልና ታላቁ የተከራከሩበት ርዕስ አለ። በውስጥ በኩል ጨርሳችሁትን አልጨረሳችሁ የሚል ቪዲዮ የምትሰሩ ወገኖች አላችሁ። እሱ እንዳለ ሆኑ አትሊስት አንተም ዝንበል የሚላቸው አባት አላቸው ኦርቶዶክሶች። አብዛኞቹን ተመልከቱ። እያስቀኗችሁ ወይም ኦርቶዶክስን ለማድነቅ አይደለም እንደዚህ መላችሁ። ማን አባት አለን? ኃይሉ ዮሐንስ እኔ እግዚአብሔር ነኝ ይላል። ማን መካሪ አለው? ማን ይገስጸዋል? ጃፒን የእግዚአብሔር ነኝ ይላል። የኔ ቃል ይፈጥራል። ዮናታን አክሊሉ የኔ ቃል ይፈጥራል ብሎ ያስተምራል። ጻድቁ ሄደው እሱ የሚሾመውን ፓስተር አብረው ይሾሙለታል። የቃል እምነት አስተማሪው ጋር ሄደው የአብያተ ክርስቲያናት መሪ ሆነው ደረጀ የሚባለው ሰሞንኛ አብያተ ክርስቲያናት ህብረት መሪ ተደርጎ የተመረጠው ግለሰብ ሄዶ ይሾምለታል። ማን መካሪ ያለው? ፕሮቴስታንት ሲስት ሶፍት ሲጎርስ ማን ይቅር የሚያስብል? እስቲ በዘመናችሁ ከ5 ዓመት በኋላ ዮናታን አክሊሉ ኢየሱስ ክርስቶስ ከማርያም ስጋን አልተካፈለም ብዬ ያስተማርኩት ስህተት ነው ብሏል። እሱም 5 ዓመት ፈጅቶበታል ያንን እንትን ለመጠየቅ። እንደ ወንጌላዊ አማኝ ተሳስቻለሁ ብሎ የተናገረውን ነገር ፕራውድ አድርገው እኮ ነው። ዳንኤል ጌታቸው የሚባል ሰው እኔ ብዙ ትንቢት ተሳስቻለሁ ብሎ ፕራውድ አድርጎ ነው የሚያወራው። ስለዚህ ምን ይላል? ወጣቶችን እናንተም ትንቢት ስትናገሩ ልትሳሳቱ ትችላላችሁ፣ አትታክቱ፣ ቀጥሉ፣ የተሳሳታችሁ ነው የምትታረሙት ይላል እንጂ ስህተቴ ትክክል ጥፋት አምጥቷል ሰዎችን አስቻለሁ አይልም። መሰረት የምትሉት ነቢይ መሰረት ራጂ መሰረት የሚባለው ነቀምት ውስጥ ያለው ነቢይ በአንተ ምክንያት መድኃኒት ጣይ ብለህ ሰው ሞተብህ ተብሎ ሲጠይቅ የራሳችሁ ጉዳይ ብሎ ነው የመለሰው። ማን ይቅርታ አስጠየቀው? ሪያሊቲውን የተናገረው። እፎይ የት ነው ውሸቱ? እኛ አባቶች አለናል። የት ነው ያለህ አባት? ጻድቁ ነው አባት። ጻድቁ ኤርሚያስ ጋር ሄዶ በቀይ ምንጣፍ የሚሄደው ጻድቁ፣ የሐሰት አስተማሪዎችን አንገት አቅፎ የሚስመው ይቅርታ ማያስጠይቀው ጻድቁ ነው አባት? ማን ነው አባት? ዝምታ የመረጡ በደርግ ዘመን ታስረዋል ምናምን የምትላቸው ስህተት ሲያዩ አንድ ቀን እንኳን ወጥተው ማይናገሩ አባቶች ነው አባቴ ብለህ የምትጠራቸው? የትኛው ፕሮቴስታንት ቤተ እምነት መሪ ነው ሁሉም ሰው ደምጦት አድምጦት ይሄ ስህተት ነው ሲል ንስሐ የሚገባለት ማን ነው? ሪያሊቲውን የተናገረው። ለምንድን ነው የምትናደዱት? የትኛው አባት ኖሮ? አሁን እኚህ ሰውዬ እንደ ትምህርት አይሆንም። እንደ ፕሮቴስታንት ትልቅ ሰው ናቸው። ካፈርኩ አይመልሰኝ ማለት ይችላሉ፣ መብታቸው ነው። ገባ? ወጡና ግን ልክ እንዳልሆነ ቪዲዮ ሲሰራባቸው በውስጥም በኩል ሊቃውንት የሚባሉት አካሎች ሲነግሯቸው ወጡና ሊቃውንቶችን ሳማክር ስጠይቅ ልክ አይደለሁም፣ እኔ ስህተተኛ ነኝ፣ ቤተክርስቲያኔ ትክክል ናት፣ ይህን ትምህርት ተሳስቼ ሲኦል መግባት አልፈልግም፣ ተሳስቻለሁ፣ የአፎ ለምታ ነው ብለው ራሳቸውን ቶሎ አረሙ። ይሄ ታዲያ ትክክል እንደው መደነቅ የሌለበት ነው? አባቶች አሉን ታያለች። አንቺ ደግሞ እንደው ያንቺ ደግሞ ኮሜንት ይገባል። አባቶች አሉ አትድረቁ ፕሮቴስታንቶች። ምንም አባት የለም። አባት ይኖርሃል እኮ። እኔ ለምሳሌ አባቴ በሬቻ ነው፣ አቤል በሬቻ ነኝ። አባት አለኝ እኮ መንፈሳዊ አባቴ አይደለም እንጂ የስጋ አባት አለ። ይኖራቸዋል። ሰፈር ውስጥ አባ ምናምን የምትሏቸው ይኖራቸዋል። ስትስት ገጽሰው የሚመልስ ሰው አለ። ለምንድን ነው ውሸት ለመቆም የምትፈልጉት? ስትሳሳቱ እንደው የትኛው ወንጌል ላይ ሲስት ማን መልሶት ያውቃል? የትኛው ማን መልሶት ያውቃል? እና እኔ አሁን ይደብረኛል። አንዳንድ እውነቶች ኩስኩስ ነው የሚል። አሁን እፎይ ሲያወራ ደስ ብሎኝ እኮ አልሰማሁትም። ኩስኩስ ብሎኛል። ምክንያቱም እኔ ፕሮቴስታንት ነኝ።
ሲነገረኝ የሆነ ነገር ልክልኪን ሲነገረኝ አይመቸኝም። ፕሮቴስታንት ነኝ፣ ኮስኩሰኛል። ግን ሪያሊቲ ነው። ኮሶ ቢመርም ያሸራል ነው። ዋጣው በቃ ጠጥ። አባት የለም አባት የላችሁም። ዘማሪው እንደፈለገ ነው የሚፋንነው፣ ሰባኪው እንደፈለገ ነው የሚፋንነው፣ ነብይ ተብዬው እንደፈለገ ነው የሚሳሳተው። መድኃኒት እያስጣለ መግደል ነው። ደስታውስ አሁን ቀዝቅዞባቸዋል። ደስታውስ አገልግሎት እግዚአብሔር ይስጣችሁ። በተምነት የሰራችሁ ሰዎች በጣም ብዙ ስህተት፣ የውሸት ትንቢት ነው የሚነገረው። ፖለቲካና ሃይማኖት ተጋብተዋል። ማፋታት በጣም ከባድ እስኪሆን ድረስ በጣም ጭምልቅልቅ ያለ ነገር ነው ያለው። የትኛው አባት ነው የመከረ? የትኛው ነው አንተም ተው አንቺም ተይ የሚለው? እውነቱን ነገረ ማን? እፎይ እውነቱን ነገረ። አሁን የእፎይ ስህተት ምንድን ነው? ሁላችንንም መጠቅለሉ። ምንም ያላልን ምንወደው ምናከብረው አገልግሎቱን ምንደግፍለት ስንል በጨላ እንዳይመስልን በልባችን ይሄ ልጅ በእውነት እግዚአብሔር እየተጠቀመበት ነው ብለን ከሱ ጋር እግዚአብሔር እንዳለ የምናምን በጣም ብዙ ፕሮቴስታንቶች አለ። ወንጌል እያገለገለ እንደሆነ ያልተሰራበት ኤሪያ ላይ እየሰራ እንደሆነ የምናምን ብዙ ፕሮቴስታንቶች አለን። ጠቅለል አድርጎ ሁላችንንም ጀነራላይዝድ አድርጎ ፕሮቴስታንቶች ከውሃብያ ጋር ምናምን ሲለን እሱ ትክክል አይደለም፣ ስህተት ነው። እየነገርኩ ነው፣ ስህተት ነው። ሌላው ያወራው ግን ምኑ ነው? ስህተት ነው። አባት አለኝ ጴሬርን በተል አሁን እኮ ማስረጃው እንደዚህ እኮ ነው። አባት አለኝ ብሎ የሚወጣለ። እስቲ አንድ አባት አለን መክሮ፣ እስቲ አንድ መክሮ የመለሰን አባት እስቲ ስጡልኝ። አባት የምትለው እነ ጋሽ በቄ ሐሰተኛ ሲቀቡ ነው የሚውሉት። የትኛው ጺማቸው ነጭ የሆኑ እነ ጋሽ በቄ የሐሰት ትንቢት የሐሰት ልምምድ ሶፍት የሚሸጥ ዘይት የሚሸጥ አዳራሽ ጋር የሄዱ መንፈስ ቅዱስ እዚህ ቸርች አለ ብለው በኢየሱስ ላይ በመንፈስ ቅዱስ ላይ ሐሰትን የሚናገሩ ሰው ሆነው ነው የሐሰተኛ ደጋፊ ሆነው አባት የምትላቸው። ወይም ደግሞ ዝም ያሉ አባቶች አሉ። አዎ ዝም ያሉ ሁለት አባቶች አሉ። አንደኛ የሳቱ ስተው የሚያስቱ አባቶች ልክ እንደ ጋሽ በቄ አይነት አባቶች አሉ። ሁለተኛው አባቶች ደግሞ ዝም ያሉ አባቶች ልክ እንደነ ተስፋዬ ጋቢሶ ዝም የለም። ትውልዱ እያለቀ ነው በስተት ትምህርት። በቃ እሳቸው መዝሙር ላይ ናቸው። ኦ ጌታ ሆይ ስራ ድንቅ ነው። በቃ እሳቸው ዝማሬ ላይ አገልግሎታቸውን ፎከስ። ጥሩ ቸርች ይሄዳሉ፣ መልካም የሆነ ቸርች ይሄዳሉ፣ ልምምዱ ጥሩ የሆነ ቸርች ይሄዳሉ። አንድ ቀን ግን ወጥተው በድፍረት ደረታቸውን ሰጥተው ይሄ ስህተት ነው፣ ይሄ ውሸት ነው፣ ይሄ አመፅ ነው፣ ይሄ ነውር ነው ብለው አይጋፈጡ። ስለዚህ ሁለት አይነት አባቶች አሉ። ዝም ያሉ አባቶች በአገልግሎታቸው ብቻ ሰክነው ያሉ ዝም ያሉ አባቶች ትውልዱ ቢበላ ምን ቢበላ ወይ የጸለዩልን ከሆነ አላቅም። ጸሎታቸው ደግሞ እየጸለዩልን ከሆነ ደግሞ ጸባይ ዲፎልት ጸሎታቸው አልተሰማም ማለት ነው። መበላታችን ቀጥሏል፣ መዘረፋችን ቀጥሏል። ትዳር እየፈረሰ ነው፣ ሰው ጤናውን እያጣ ነው፣ ቤተሰብ እየፈረሰ ነው፣ ኢኮኖሚካሊ ሰው እየደቀቀ ነው፣ ሚሊዮነር ቢሊዮነር ሰው እየሆነ ነው። የሰው ቤት ካርታ አሽጠው ለራሳቸው ገንዘብ የሚሰበስቡ ባለጸጋ የሆኑ አይነኬ የሆኑ ሰዎችን ፈጥረናል እዚህ የሐሰት ልምምድ ውስጥ ማለት ነው። ስለዚህ ምን እያልከን ነው? ሁለት አባቶች አሉ ፕሮቴስታንቶች። አንደኛ ስተው የሚያስቱን ልክ እንደ ጋሽ በቄ ያሉ አባቶች አሉ። ልክ እንደ መጋቢ ጻድቁ ያሉ አባቶች አሉ። የሐሰተኞች የቀይ ምንጣፍ ላይ የሚሄዱ የሚመላለሱ የሐሰት ትምህርት ሳይስተካከል ከሐሰት አስተማሪ ጋር አብሮ በመሆን እኔ ተቀብየዋለሁ እናንተም ተቀበሉት አይነት ፊዚካሊ የሆነ ስብከት፣ የፊዚካል ስብከት ታውቃለህ? ፊዚካል ስብከት እኔ ተቀብየዋለሁ አንተም ተቀበለው። አብሮት ፎቶ ይነሳል፣ አብሮት አዳራሽ ይገባል ምናምን፣ እንደዛ ስተው የሚያስቱ። ሁለተኞቹ አባቶች ሐሰት እያዩ ዝም ያሉ፣ ጌታ ቢያገኛቸው ምንቅፍባችሁ ነገር አላችሁ የሚላቸው። ኦርቶዶክስ ቤተክርስቲያን አሁን አንድ የተሳሳቱ አባት ወጥተው ተሳስቻለሁ እንዲሉ ይቅርታ በአደባባይ እንዲጠይቁ ያሳትኳችሁ ምዕመኖቼ ልጆቼ ይቅር በሉኝ የሚሉ አባት አሳይተውናል። በዚህ 10 ዓመት ውስጥ አባት አይተህ ታውቃለህ እንደዚህ ያደረገ? የኢትዮጵያ ወንጌላውያን አማኞች ጋሽ በቄ በስህተታቸው ነው የቀጠሉት። መስፍን በሹ በስህተቱ ነው የቀጠለው። ኤርሚያስ ሁሴን በሐሰት ትንቢቱ ነው የቀጠለው። እዩ ጩፋ በዘይት ንግዱና በተለያየ ግልጋሎቱ ነው የቀጠለው። በዘይት ሽያጩ ነው የቀጠለው። ፎቶውን አድርጎ ዘይቱን መሸጥ ነው የቀጠለው።
ሐሰት ትንቢት መናገሩን የቀጠለው። ሌሎቹም ዮናታን አክሊሉ የቃል እምነት ኑፋቄውን የቀጠለው። ወጣቶችን የኢየሱስ ሳይሆን የራሱ ነው እያደረጋቸው ያለው። ሌሎቹ የትኛው ምህረት ይቅርታ ሲጠይቅ አይተህ ታውቃለህ? አዎ በዚህ 10 ዓመት ውስጥ አንድ ዮናታን ይቅርታ ሲጠይቅ አይቻለሁ። እሱንም ይቅርታ ለመጠየቅ 5 ዓመት ሞልቶታል። ያው ስህተቱ ስለተረሳ ከረም ስላለ ይቅርታ ብጠይቅ እንደው ሌላው ነገር ይደበቅልኛል በሚል መንፈስ ይቅርታ ጠይቋል። አለቀ በቃ። ዮናታን አክሊሉ አባቴ ነው ይለየ ቦክሰኛ አባት ነው ያላት። የታዱሻን አይን ያጠፋ ቦክሰኛ አባት ነው ያለ። የታይሰን ልጅ የሚሰማውን ኩራት ሊሰማክ ይገባል። አንተ ቦክሰኛ አባት ነው ያለ። የሆሊፊልድን አባት የሆሊፊልድ ልጅ የሚሰማውን ፕራውድ ማድረጋል። አባቴ ቦክሰኛ ነው የሰው አይን ያጠፋል ብለህ መተማመን አለብህ። ሰው ጠራ ቢሉት ራሱ መጣለ ሰውየው። ለማንኛውም ምንድነው የምትለን ካላችሁ እያልኩ ያለሁት እፎይ የተናገረው ነገር ውስጥ ስህተት ከተገኘ ስህተቱ ሁላችንም ጀነራላይዝድ አድርጎ መናገሩ ነው እንጂ የተናገረው ነገር በትክክል የፕሮቴስታንትን የሚገልጽ ነው። አዎ በጋሽ እና ለማንኛውም አንተ ማን ነው አባት ይለኛል። እኔማ ይኸው መጽሐፍ ቅዱስ ምን ይለኝ? ማንንም በምድር አባት ብላችሁ እንዳትጠሩ ከአንዱ ከእግዚአብሔር በስተቀር አባት የለም ብሏል ኢየሱስ። በቃ አባቴ እግዚአብሔር ነው ብራዘር። ምንም ልረዳ አልችልም። እስካሁን አባት የሚሆን ሰው አላገኘውም። ይቅርታ አድርጉልኝ። ዮናታን ጋርም እያለ ታላቅ ወንድም ነበር የምለው። እሱም አይሆንም፣ ለእሱ ይሄ ቦታ አይገባውም። አለቅ። ለማንኛውም እግዚአብሔር ይባርካችሁ። ስላደመጣችሁኝ ይሄን ለመናገር ነው ዛሬ የገባሁት። የደበራችሁ እንኳን ደበራችሁ፣ ቅር ያላችሁ እንኳን ቅር ያላችሁ። እናንተን ቅር ለማሰኘት አይደለም የገባሁት። አትሊስት እስልምና ላይ የሚሰራ ወንድማችሁን ባለመንካት አገልግሎቱን እንዲያገለግል ተዉት። እናንተም እነ ቀለሜ በቃ ቀጥሉ፣ ገድሉን ምናምን እያላችሁ ቀጥሉ፣ ችግር የለው። እናንተ እንደ አገልግሎት ይዛችኋል። እሱን ዲፌንድ የሚያደርጉ አሉ ሰዎች፣ ከነሱ ጋር ቀጥሉ መከራከራችሁን። አለው እኔ እኮ ስልኬ ዝግብ ታርቅ። እኔ ቀለሜ ስልክ አየክ። በህይወት ተፈትነው ምእመኖች፣ በቅድስና ተፈትነው ምእመኖች ከወደቁ፣ በጽድቅ ተፈትነው ምእመኖች ያስተማርኳቸው የምትለው መጋዘን የሰበሰብካቸው ሰዎች በህይወት ፈተና ተፈትነው ሁሉም ከወደቁ ተጠያቂው አንተ ነህ። ከኢየሱስ አትማርም እንዴ? ኢየሱስ እኮ ከጥፋት ልጅ በስተቀር የሰጠኸኝን ጠብቄ ለአንተ ሰጠው ብሎ ጸልየ ከጥፋት ልጅ። ስለዚህ ኢየሱስ 12ቱን ሲቀበል ከጥፋት ልጅ ከይሁዳ በስተቀር ከይሁዳ በስተቀር 12ቱንም የጥፋት ልጅም በገዛ ፍቃዱ ኮብልሎ ሄደ እንጂ ኢየሱስ ክርስቶስ ያሳጣው ነገር የለም። ለነፍስም ለስጋም ብትል በገዛ ፍቃዱ ግን ወጣ። ለምን? እሱ የጥፋት ልጅ ነው። መጀመሪያ የጥፋት ልጅ ይሄ የምሰጠው እሱ ነው ብሎ ይታው በትንቢት የተነገረለት ነው። አለቀ። የጥፋት ልጅ ነው። አለቀ። ስለዚህ ኢየሱስ ክርስቶስ ተሰጡኝ ያላቸውን 11ዱን መልሶ ለአባት ሲያስረክብ ታያለ። ምዕራፍ 17 ሐዋርያት ሥራ ምዕራፍ 17 ላይ በቃ አንድ መምህር ካላበቃ ኢየሱስ ክርስቶስን በመምሰል ሰዎችን ካላበቃ ልክ አይደለም። ለዚህ ነው ጳውሎስ በምክር ልምጣባችሁ በዱላ ልምጣባችሁ ይላቸዋል የቆሮንቶስ ቤተክርስቲያንን። ለምን? የቆሮንቶስ ቤተክርስቲያን በጳውሎስ የወንጌል አገልግሎት የተተከለች ቤተክርስቲያን ስለሆነ ህይወታቸው እያንዳንዳቸው ህይወታቸው ላይ ያገባኛል ብሎ ሲገባ ታያለ። የትዳር ጉዳያቸው ላይ ያገባኛል ይላል። በእናንተ መካከል ዝሙት እንዳለ ይነገራል። ስለ ዝሙት በዝሙት ስለመውደቃቸው አግብቶት ሐዋርያው ቅዱስ ጳውሎስ ይናገራል፣ ይሰብካቸዋል፣ ይገስጻቸዋል፣ ያስተምራቸዋል። በመካከላቸው ስላለ ፍርደ ገምድልን ድሃን ያገለለ ህይወት ይገስጻቸዋል። ለምን ስትል በጳውሎስ የተተከለች ቤተክርስቲያን ናት የቆሮንቶስ ቤተክርስቲያን። አንድ መጋቢ ነኝ ብሎ ህዝብን አዳራሽን 4000 ሰው ልክ እንደ ጥላውን አይነት
የራሱ ያልሆኑ ምእመኖችን ከሙሉ ወንጌል ከቃለ ሕይወት ከመሰረተ ክርስቶስ ከሕይወት ብርሃን ላጥላጥ አድርጎ ሰርቆ ዘራፊ ነው። የምእመን ዘራፊ። እስቲ በክርስቶስ ኢየሱስ ዳግም ተወልደው በሱ የወንጌል አገልግሎት የዳኑ ሰዎች ይጠቀሱ ቢባል አዳራሹን የሞሉት ከሱ አይደለም ወይ ከቃለ ሕይወት ነው የመጡት ወይ ከዮናታን አክሊሉ ቸርች ነው። ዮናታንም የራሱ ምእመን የለውም። ዮናታን አክሊሉን ከሌላው የዘረፈው ነው። ግን የዮናታን ምእመን የነበሩ ሰዎች ነው የመጡት ወይ ከዘነበ ነው የመጡት ወይ ከሌሎቹ ቦታ ነው የመጡት። በወንጌል አገልግሎት የተከላቸው። ለዚህ ነው ጳውሎስ በጣም ብዙ ሞግዚቶች አሏችሁ፣ እኔ ግን በክርስቶስ ምናችሁ ነኝ? አባታችሁ ነኝ፣ ወልጃቸዋል። እኔ ግን በክርስቶስ ምን ብያቸዋል? እናንተ ግን በክርስቶስ ለእኔ ልጆቼ ናችሁ ይላቸዋል። በክርስቶስ ኢየሱስ የወለዳቸው አሁን ምናልባት አጠመቅናቸው የሚሉ እነሱም ድጋሜ የተጠመቁ ናቸው። ልችን እንደ ልጅቷ ማለት ነው። ከሌላ ቸርች የመጡ አንተ የምታስጠምቅበት እንትን ውሃ ሙቅ ነው ብለው እሱ ቸርች ሄደው የተጠመቁ ናቸው። ያንተ ለብ ያለ ነው፣ ሌሎቹ በቀዝቃዛ ነው የጠመቁን፣ አንተ ለብ ባለ ነው የምታጠምቀን ብለው ዳግም የተጠመቁ ናቸው። በክርስቶስ ኢየሱስ የወለዳቸው መንፈሳዊ ልጆቹ አይደሉም። ለምንድን ነው ይህን እውነት ስነግራችሁ የምትናደዱት? 4000 ምእመን አፍርቶ ነው ወይ? ጥያቄ ምልክት። አፍርቶ ነው ወይ? ተናድጄ አይደለም የምነግራችሁ፣ ሪያሊቲውን ነው። በጣም አደገኛ ስለሚመስላችሁ ነው ነገርየው። ገባ? ዝና ትገነባለህ። በቲክቶክ በተቆራረጡ ቪዲዮዎች እና በዩቲዩብ ቪዲዮዎች ሰዎች ጎበዝ ተናጋሪ መሆንህን ይሰማሉ። አሁን ህይወት ሳይሆን የሚታየው፣ ኑሮ ሳይሆን ጽድቅ ሳይሆን የሚታየው፣ ፋይናንሻሊ ያለህን ቅድስና የገንዘብ ቅድስና ሳይሆን የሚታየው አሪፍ ተናጋሪነት ነው። ተናጋሪነትህ የሰበሰባቸው ሰዎች ከሙሉ ወንጌል ከቃለ ሕይወት ከሕይወት ብርሃን ከመሰረተ ክርስቶስ ከብዙ ሰው ቸርች ሰብስበ አምጥተሃል። ከዛ ቸርች ስም ለጥፋል። ከዛም ያንን መጋዘን ከሌላ ቸርች የተሰባሰቡ ምእመናን ኮብላይ ምእመናን የቱሪስት ቪዛ ያላቸው ፕሮቴስታንቶች አሉ። ቱሪስት ቪዛ ያላቸው በቃ ቱሪስት ቪዛ ነው ያላቸው። የቱሪስት ቪዛ እዚህ ኬንያም ደረስ ብለው ይመጣሉ፣ ኢትዮጵያንም ደረስ ብለው ይመጣሉ፣ ኤርትራንም ጎብኘት ያደርጋሉ። ከዛ ሲንጋፖር ይሄዳሉ። ከዛ ዞር ሲል ደግሞ ታንዛኒያ ይሄዳሉ፣ ታይዋንም ይሄዳሉ። ሌላም ቦታ ሄደው ጎብኝተው የሚዞሩ አውሮፓንም አይተዋል፣ ኤዥያንም አይተዋል፣ አፍሪካንም አይተዋል። እነዚህ ሰዎች እንደዛ ናቸው አብዛኞቻችሁ። እውነት ለመናገር በክርስቶስ ኢየሱስ ያለውን ወንጌል ሰምታችሁ ዳግም የተወለዳችሁበት የህይወትን ወንጌል የሰማችሁበት ቸርችን ያላችሁት ሁላችሁም አይደላችሁም፣ ተጓዦች ናችሁ። ቤት በመቀየር በትዳር ክልል በመቀየር ቸርች አጥቢያ የቀየራችሁ ሰዎችን አይመለከታችሁ። መኪና ስትገዙ ቸርች የቀየራችሁ፣ ፓስተራችሁ ተጣልታችሁ ቸርች የቀየራችሁ፣ የምትኖሩበት ሙሉ ወንጌል የሚባል ቸርች አርጅቶባችሁ፣ እነዚህ ምንም በቃ አራዶች አይደሉም፣ ፋሮች ናቸው። እዛ አራዳ ያለበት ቦታ እንሂድ ብላችሁ ወደ ቦሌ ጎራ ያላችሁ ደግሞ ምእመኖች አላችሁ፣ እናውቃቸዋለን። እና በጣም ደስ ብሎኛል። ጥፍራችሁ ሲረገጥ አውታሩ ሲነሳ ያኮረፋችሁ ደስ ብሎኛል። የሰው ደቀ መዛሙርቶች እርግጠኛ ነኝ ጌታን ብናገር ኢየሱስን ብናገር ቪዲዮ አትሰሩብኝ። ኢየሱስን ክፉ ብናገሩ ቪዲዮ አትሰሩብኝ። ምክንያቱም የኢየሱስ ደቀ መዛሙርት አይደላችሁ። የኢየሱስ ደቀ መዛሙርቶችም ክፉን በክፉ አይመልሱም። እናንተ ግን የግለሰብ ደቀ መዛሙርቶች ናቸው። አለቀ። የግለሰብ ደቀ መዛሙርት ስለሆናችሁ ግለሰብ ሲነካ ጥፍራችሁን ታወጣላችሁ። ለዛ ነው እንደዛ ብዬ ነገርኳችሁ። በዚህም ከተናደዳችሁ ቀጥሉ። የኢየሱስ እነዚህም ሰባኪዎች አልተሳካላቸውም። ባይ ዲፎልት አዝናለሁ። ጥላውን ሰብኩ ተሳክቶለት ቢሆን ደስ ይለኝ ነበር። ስለ ኢየሱስ በጣም አውርቶ በቃ ከዛ ስለ ጳውሎስም ተናግሮ ከዛ ጳውሎስ እንዳፈራው አይነት ምእመን አፍርቶ ቢሆን ደስ ይለኝ ነበር። ለምሳሌ እሱ ቢገፋ ምንም የማይመስል ጌታን ሲነካ ቃሉ ላይ ሲዋሽ ውስጣቸው የሚቆጡ ሰዎችን አፍርቶ ቢሆን ደስ ይለኝ ነበር። አፍተር ኦል እሱም የእሱን ደጋፊዎች ነው ያፈራው።
እሱም የሱን ደጋፊዎች ነው ያፈራው። አለቅ አልተሳካላቸው ሰባኪዎቹ። ምክንያቱም ምዕመኑ የኢየሱስ ደቀ መዝሙር ማድረግ አልቻሉም። አብዛኞቹ የኢየሱስ ደቀ መዝሙር ካላደረክ ደግሞ አልተሳካልህ። አለቅ የራስ ደቀ መዝሙር ነው የሰበሰብከው። እሺ ወደ ዛሬው ቶፒክ ልግባ። ቪዲዮ መክፈት የምትችሉ ሰዎች ካላችሁ ግቡ። ማንን እኔ ሰው በፍጹም የሰው ልጅን አልፈራም። ምፈራው ራሴን ነው። ራሴን ምፈራው ራሴን እንዳልጥል ብዬ ነው እንጂ ሌላው አይደለም። ራሴን ፈራዋለሁ ስላችሁ እንደው በቃ በጣም ደካማ ጎን የራሴ እንዳልሆን ነው ፈራው እንጂ ሌላው ችግር የለብኝም። በውጭ በኩል ያለውን እግዚአብሔር ይጠብቅልኛል።